ጅቡቲ የኢትዮጵያ ስቅታ፣ የኢትዮጵያ የወጪና ገቢ ንግድ እጣ ፈንታ። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ በዚህ ርዕስ ላይ ትንታኔን ይዘንላችሁ ቀርበናል። ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን ወደ ትንታኔው እናልፋለን። አምና በሚያዝያ ወር በጅቡቲ በዘነበ ከባድ ዝናብ የተነሳ ከወደብ ወደ ኢትዮጵያ ነዳጅና ሌሎች ሸቀጣሸቀጦችን ማስመጣት ባለመቻሉ በኢትዮጵያ ያለው ገበያ ለቀናት ሲተራመስ ቆይቶ ነበር። ነዳጅ ማደያዎች አካባቢ ከሚታየው የተሽከርካሪዎች ረጃጅም ሰልፍ ጀምሮ በሸቀጣሸቀጦች ገበያም አንጻራዊ አለመረጋጋት ተፈጥሮ እንደነበር ይታወሳል። ይህ በሆነ በዓመቱ ደግሞ ከሰሞኑ የነዳጅ አቅርቦት ላይ የተፈጠረው ችግር ከጅቡቲ ወደብ እንቅስቃሴ መስተጓጎል ጋር በቀጥታ ሲያያዝ ነበር። ከሰሞኑ ለተፈጠረው የነዳጅ አቅርቦት እጥረት በተለይም ከረመዳን ወር ጾም ጋር ተያይዞ ምክንያት የቀረበ ሲሆን በጾም ወቅት የወደብ አገልግሎቱ ሰራተኞች በመደበኛ ሰዓት ስለማይሰሩ መስተጓጎሉ የተፈጠረው በዚህ የተነሳ ነው የሚል መላምትም ሲሰማ ነበር። ከሰሞኑ ለ1.2 ሚሊዮን ቶን ናፍጣ እንዲሁም ለ650 ሺህ ቶን ቤንዚን ግዢ ዓለም አቀፍ ጨረታን ያወጣው የኢትዮጵያ ነዳጅ አቅራቢ ድርጅት በጅቡቲ ወደብ በኩል ለኢትዮጵያ የሚያስገባው ነዳጅ በሰፊው መቀጠሉ እንደማይቀር አመላክቷል። በጅቡቲ በኩል የሚገባው የኢትዮጵያ ነዳጅም ሆነ ሌላ ሸቀጥ ዳግም በዝናብም ሆነ በጾም ወቅት መምጣት እንዳይስተጓጎል መንግስት የቀየሰው ዘዴ ስለመኖሩ እምብዛም የሚሰማ ነገር የለም። ከሰሞኑ የኢትዮ ጅቡቲ የምድር ባቡር አገልግሎት የመቋረጡ ጉዳይም ሌላ ትኩረትን የሳበ ጉዳይ ነበር። ወደ 18 ባቡሮች መንገድ ላይ መቆማቸውና ይህም የኢትዮጵያን የወጪና የገቢ ንግድ እንቅስቃሴ ማስተጓጎሉ ሲነገር ከርሟል። ጉዳዩ ከኤሌክትሪክ አውታር መቋረጥ ጋር በተገናኘ የተፈጠረ ችግር መሆኑ ቢነገርም አጋጣሚው በጅቡቲ መስመር ትንሽም ይሁን ትልቅ የሆነ እክል በተፈጠረ ቁጥር የኢትዮጵያ ንግድ እንቅስቃሴ አደጋ ላይ እንደሚወድቅ ማሳያ ሆኖ ሲቀርብ ሰንብቷል። ይህ በእንዲህ እንዳለ ደግሞ የኢትዮ ጅቡቲ የምድር ባቡር ድርጅት ኢትዮጵያ የምትገዛውን ነዳጅ ሙሉ በሙሉ በባቡር ጭኖ ከወደብ ለማስገባት ዝግጅት ማጠናቀቁን የሚገልጽ መረጃን ይፋ አድርጎ ነበር። ይሁን እንጂ ኢትዮጵያን ከጅቡቲ ወደብ ጋር የሚያገናኘውና በጅቡቲ ግዛት ውስጥ የሚገኘው የአፋር መስመር መንገድን ማደስና መጠገን ስለሚቻልበት ጉዳይ እስካሁን የተነገረ ነገር የለም። ከጅቡቲ ወደብ ዕቃ የሚያመላልሱ በርካታ የከባድ መኪና አሽከርካሪዎች የአፋር መንገድን ሲገለገሉና ጅቡቲ ግዛት ውስጥ ሲገቡ እጅግ የተበላሸ መንገድ ስለሚገጥማቸው ለከባድ መጉላላትና እንግልት እየተዳረጉ መሆኑን ሲያማርሩ ቆይተዋል። የአፋርን መስመር በርካቶቹ በመተውም በድሬዳዋ በኩል ያለውን የጅቡቲ መስመር መጠቀምን እንደመረጡም ከቅርብ ጊዜ ወዲህ ይነገራል። ጅቡቲ ለኢትዮጵያ የምትሰጠው የወደብ አገልግሎት ዋናው የገቢ ምንጯ እንደሆነ ቢገለጽም በጅቡቲ መስመር የሚሰሩ አሽከርካሪዎችና የሎጂስቲክስ አቀላጣፊዎች በጅቡቲ ወደብ ሰዎች መጉላላት ይገጥመናል የሚል ስሞታ ማቅረባቸው የተለመደ ነው። በዚሁ በሎጂስቲክስ ዘርፍ የተሰማሩና የጅቡቲ ወደብ አገልግሎትን የሚያውቁ ባለሙያ እንደሚናገሩት የወደቡ ሰዎች ዛሬ የኢትዮጵያ ባለስልጣናትና የኤምባሲ ሰዎችንም ጭምር በቅጡ እያስተናገዱ እንዳልሆነ እንደሚያውቁ ገልጸዋል። ስማቸው እንዲጠቀስ ያልፈልጉት እነዚሁ ግለሰብ እንደሚናገሩት የጅቡቲ ወደብ አገልግሎት ሰዎች በተለይ ከኢትዮጵያ የባህር በር ጥያቄ መቀስቀስ ወዲህ እጅግ የቀዘቀዘ አመለካከት እያሳዩ ነው። ለሸቀጦችና ለነዳጅ አለመግባት ጾሙ ችግር ፈጠረ የሚባለው እውነት አይደለም። ይህ 2 ዓመት ነው እንደ ጾም የሚል ምክንያት የሚሰጠው ለሺህ ዓመታት ጾመዋል እኮ። ለምን የዛሬ 20 ዓመትና ከዚያ በፊትስ ይህንን ምክንያት አያቀርቡም? ጅቡቲ ለኢትዮጵያ ለምትሰጠው ለእያንዳንዱ አገልግሎት በዶላር ነው የሚከፈለው። ጅቡቲዎቹ አንዳንድ ጊዜ ደግሞ የተደረጉ ስምምነቶች ላይ አንቀጽ እየጨመሩና እየቀነሱ ችግርም ይፈጥራሉ። ያኔ ከጅቡቲዎች ጋር ግንኙነት ሲደረግ በጫት ዲፕሎማሲና በሌሎች መንገዶች ለመያዝ ይሞከር ነበር። አሁን ግን ለጅቡቲ ሰዎች የተለያየ ጥቅም ማድረግ ቆሟል። በወደቡ የሚገለገሉ ብዙ ሰዎች እነዚህን ሰዎች ለምን እንዳመላቸው አይዟቸውም የሚላሉ በማለት አስተያየት ሰጪው ተናግሯል። ጅቡቲ ኮሽ ባለ ቁጥር የኢትዮጵያ ህልውና መሰረት የሆነው የወጪና ገቢ ንግድ ሲስተጓጎል መታየቱ ከቅርብ ጊዜ ወዲህ የበለጠ መጠናከሩን የጠቆሙት አስተያየት ሰጪው አሁን ግን ለወደብ አገልግሎቱ ይከፈል የሚባለው ዶላር እጥረት ጅቡቲዎችን በብልሃት ከመያዝ ጉድለት ጋር ተዳምሮ ችግሩን ያከፋው መሆኑን ጠቁመዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን በጅቡቲ የኢትዮጵያ አምባሳደር ሆነው ያገለገሉትን አምባሳደር ብርሃኑ ጸጋዬን ከቦታው በማንሳት ወደ ውጭ ጉዳይ ሚኒስትር ዴኤታነት
መድበው እንዲሰሯቸው ወስነዋል። በጅቡቲ በቀጣይ በዲፕሎማትነት የሚመደበው ሰው የሁለቱን ሀገሮች ግንኙነት ለማሻሻልና የኢትዮጵያ አስተንፋስ የሆነውን የወደብ አገልግሎት ስቅታ እንዳይገጥመው ለማድረግ ከባድ የቤት ሥራ ተሸክሞ እንደሚሰራም ይገመታል። ጅቡቲ የጥገኝነታችን መስፈሪያ የሚል መጽሐፍን ከ8 ዓመታት ቀደም ብሎ የከተቡትና የአፍሪካ ቀንድ ቀጠናን የኢትዮጵያን የውጭ ግንኙነት ፖሊሲን በሰፊው ያጠኑት ዶክተር በለጠ በላቸው ጅቡቲ በቅርብ ዓመታት ከኢትዮጵያ ይልቅ እንደ ቻይና ላሉ ለሩቅ ሀያላን ሀገሮች የተመቸች መሆኗን ተናግረዋል። ኢትዮጵያ አሉ የሚባሉ ምርጥ ዲፕሎማቶችን ነበር የምትመድበው በጎረቤት ሀገሮች። አሜሪካ የምትመድባቸው አንጋፋዎቹን ቢመስልም ነገር ግን ዋሽንግተን የሚቀመጠው ዲፕሎማትም ቢሆን ስለ ጅቡቲ፣ ስለ ሶማሊያ፣ ስለ ሱዳንና ስለ ኬንያ ነው ሲያወራ የሚኖረው። ጅቡቲ ይመደቡ የነበሩ ፈረንሳይኛን አቀላጥፎ የሚናገሩ ጅቡቲዎችን በቅርበት ለመያዝ ፍጹም የማይቸገሩ ምርጥ ባለሙያዎችም ነበሩ። ጎረቤት ሀገሮች ለሚመደቡ አገራት ጥንቃቄ ማድረጉ ለኢትዮጵያ ሁሌም እንደሚያዋጣ አይተናል። በጎረቤት ሀገሮች የሚመደቡ አምባሳደሮች ከዲፕሎማሲያዊ ችሎታቸው ይልቅ የፓርቲ ወይም የድርጅት አባል የግዴታ ካልሆኑ ማለት ዋጋ ያስከፍላል። በተለይ 85 በመቶና 90 በመቶ የወጪና ገቢ ንግድ መተላለፊያ የሆነችውን ጅቡቲን ዝም ብሎ መልቀቅ አደገኛ ነው። በጅቡቲ፣ በሶማሊያ፣ በኬንያ፣ በሱዳን፣ በኤርትራም ሆነ በግብጽ የምንመድባቸውን ዲፕሎማቶች በጥንቃቄ መርጠን የመደብን ጊዜ የተሻለ ውጤት ሀገራችን ስታገኝ ይኖራለች በማለት ዶክተር በለጠ በአንድ ወቅት ለሸገር ሬዲዮ ሰፊ ማብራሪያ ሰጥተዋል። ዶክተር በለጠ በመጽሐፋቸው እንዳሰፈሩት አሰብና ምጽዋ የኢትዮጵያ ወደቦች በነበሩበት ወቅትም ቢሆን ከ65 በመቶ በላይ የኢትዮጵያ የወጪና ገቢ ንግድ በጅቡቲ በኩል ነበር ሲካሄድ የቆየው። ይህ መሆኑ እየታወቀ ግን የኢትዮጵያ መንግስታት በፈጠሩት ስህተትና በውጭ ተጽዕኖ ከቅርብ ጊዜ ወዲህ ኢትዮጵያ ቀስ በቀስ ጅቡቲን እያጣች መምጣቷን አስረድተዋል። እንደ አውሮፓውያን አቆጣጠር በ2023 ዓመት አናላይዚንግ ኦፖርቹኒቲስ ኤንድ ኦብስታክልስ ኢን ኢትዮ-ጅቡቲ ሪሌሽንስ ፖስት ኮልድ ዋር ኢራ ሂስቶሪካል አናሊሲስ በሚል ርዕስ የኢትዮጵያንና የጅቡቲን ግንኙነት የተመለከተ ጥናት ያቀረቡት የጅማ ዩኒቨርሲቲ ምሁሩ አቶ ኃይሉ ገላና ኢትዮጵያ ጅቡቲን በተቀማጠለ የዲፕሎማሲ ይዛ የቆየችበትን መንገድና ውጤቱን በሰፊው ዘርዝረዋል። እንደ አውሮፓውያን አቆጣጠር ኢትዮጵያ በ2011 ነበር የኤሌክትሪክ አገልግሎትን ለጅቡቲ በርካሽ ዋጋ ማቅረብ የጀመረችው። ወደ 35 ሜጋዋት ኃይል በጊዜው ያቀረበች ሲሆን በኪሎዋት አወር $70 የሚከፈልበት በርካሽ የሚገኝ ኃይል ጅቡቲ እንድትጠቀም ተደርጋ ነበር። ጅቡቲ ይህንን የኤሌክትሪክ አገልግሎት ከኢትዮጵያ በማግኘቷ በነዳጅ ጥገኛ ከሆነ ኃይል መላቀቅ የቻለች ሲሆን አቅርቦቱ የጅቡቲን ንግድ ጉድለት ያሻሻለ አጠቃላይ ማህበራዊና ኢኮኖሚያዊ ለውጥም ለሀገሪቱ የፈጠረ መሆኑን የአፍሪካ ልማት ባንክ ጭምር በሪፖርት አረጋግጧል። ኢትዮጵያ ከኤሌክትሪክ በተጨማሪ የአዲጋላ ውሃ ፕሮጀክትን እንደ አውሮፓውያን አቆጣጠር በ2013 በማስመረቅ ጅቡቲን ተጠቃሚ እንድትሆን አድርጋታለች። በዓለም ላይ 220 ኪሎ ሜትር የሚረዝም አገር ተሻጋሪ ረጅም የውሃ መሰረተ ልማት ኢትዮጵያ በመዘርጋት ከሶማሌ ክልል ሲቲ ዞን አዲጋላ አካባቢ በቀን 100,000 ሜትር ኪዩብ ውሃ ለጅቡቲ ማቅረብም ችላለች በማለት ተመራማሪው ዘርዝረዋል። ይህ በተለያዩ መሰረተ ልማቶች በመተሳሰር ጅቡቲን ለመያዝ የሚደረግ ጥረት ደግሞ ውጤታማ የዲፕሎማሲ መሳሪያ መሆኑንም ባለሙያው አመልክተዋል። የጂኦፖለቲካ ተመራማሪው ዶክተር በለጠ በላቸውም ቢሆኑ ይህንን ጉዳይ የበለጠ የሚያጠናክር ሐሳብ አላቸው። በኢትዮ ጅቡቲ ግንኙነት ውስጥ ወደድንም ጠላንም ጫት ወሳኝ የዲፕሎማሲ መሳሪያ ነው። ጅቡቲ በኢትዮጵያ የጫት ምርት ላይ በከፍተኛ ደረጃ ጥገኝነት አለባት። ጉዳዩ ዝም ብሎ ተክል ብቻ ሳይሆን የፖለቲካ ማስፈጸሚያ ነው። ለጅቡቲ ጤፍ ጭኖ መሄድ ትርጉም የለውም። አለ የተባለ ምርጥ ጫት ለጅቡቲ ባለስልጣናት ማቅረብ ከንጉሱ ዘመን ጀምሮ ለረጅም ጊዜ የተሰራበት ዲፕሎማሲ ነው። ጫት መስጠት ወዳጅነት፣ ወንድምነትና መግባባትን መገለጫ መሳሪያ ነው። በጅቡቲዎች ዘንድ ትልቅ ቦታ የሚሰጠው ባህል በመሆኑ ኢትዮጵያውያኑ ከመውሰድ በተጨማሪ አብሮ እስከ መቀመጥ ሊደርስ የሚችል ዲፕሎማሲን የሚሰሩበት ነበር በማለት ኢትዮጵያ ከጅቡቲ ልታገኝ የምትፈልገውን ጥቅም ለማስከበር የቀደሙ ባለስልጣናት የተከተሉትን ያልተለመደ የሚመስል ግን ደግሞ እጅግ ውጤታማ የዲፕሎማሲ አካሄድ ተንትነዋል። ጅቡቲ ኢትዮጵያ የባህር በር ጉዳይን አጀንዳ ማድረግ ከጀመረችበት ጊዜ ጀምሮ ማኩረፏ ቢነገርም ይህ ግን ሁሌም የነበረ ጉዳይ መሆኑ ይገለጻል። ኢትዮጵያ ከኤርትራ ጋር በታረቀችበትና የኤርትራን ወደብ ልትጠቀም ትችላለች በተባለበት ወቅትም
ጅቡቲ ምቾት ሳይሰማት መቆየቱ ይወሳል። ይሁን እንጂ ከሁሉ በላይ ጅቡቲ የዓለም ሀያላን ሀገሮች ወሳኝ ስትራቴጂካዊ ተፈላጊ ቦታ መሆን ከጀመረች ወዲህ ችግሩ ገዝፎ መምጣቱን በርካቶች ያነሱታል። ጅቡቲ ይፋዊ በሆኑ መረጃዎች መሰረት ለተለያዩ ሀገሮች የጦር ሰፈር በማከራየት በዓመት ከ500 ሚሊዮን ዶላር በላይ እንደምታገኝ በመጥቀስ ይህ ከሀያላን ሀገሮች የምታገኘው ትርፍ ደግሞ ከኢትዮጵያ ጋር ያላትን ግንኙነት የበለጠ እያቃወሰው መምጣቱን ባለሙያው ጠቁመዋል። ጅቡቲ አሁን ከኢትዮጵያ እጅ ቀስ በቀስ እየወጣች መሆኑን የሚጠቅሱት ዶክተር በለጠ በሂደት ጅቡቲ ከራሷ ዜጎች ቁጥጥር ውጭም እንዳትወጣ የሚያሰጋ ነው ይላሉ። ዶክተር በለጠ በጅቡቲ የጥገኝነት መስፈሪያ መጽሐፋቸው ላይ እንደተረኩት ከሆነ ኢትዮጵያ መተላለፊያ ለማግኘትም ሆነ መሳሪያ ለማስገባት በሚል በ1889 ከጅቡቲ ቅኝ ገዢ ከሆነችው ፈረንሳይ ጋር ስምምነት እንደተፈራረመች የሚጠቁመው መጽሐፉ በዚህ ወቅት በፈረንሳዮች መታለሏን ይገልጻል። ፈረንሳይ ግዛቱን ለሌላ ላትሰጥ እንዲሁም ለቃ ስትሄድም ለኢትዮጵያ ልታስረክብ በዚህ ስምምነት ቃል ገብታለች። ሆኖም በብልጣብልጥ ስምምነት ተጨማሪ 12000 ስኩዌር ኪሎ ሜትር መሬት ወይም የዛሬዋን ጅቡቲ ግማሽ ያህል መሬት አገኘች በማለት ነው በመጽሐፉ የተተረከው። በርካታ የታሪክ ድርሳናት ልክ ጅቡቲን እንዳጣችበት መንገድ ሁሉ ኢትዮጵያ ዙሪያዋን በከበቧት ቅኝ ገዢዎች መሬቷ ሲቦጫጨቅ ቆይቶ የባህር በርም ለማጣት እንደተገደደች ይገልጻሉ። ዛሬ ላይ ኢትዮጵያ የወጪና ገቢ ንግዷን ሙሉ ለሙሉ በጅቡቲ ላይ የተንጠለጠለ ሲሆን የባህር በር ጥያቄ ማንሳቷን ተከትሎ ደግሞ ከጅቡቲም ሆነ ከሌሎች ጎረቤቶቿ ዲፕሎማሲያዊ ፈተና ሲገጥማት ቆይቷል። ስለ ወቅቱ የኢትዮጵያና የጎረቤቶቿ ዲፕሎማሲያዊ ፍጥጫና ስለ ባህር በር ጉዳይ የተጠየቁት አንጋፋው የቀድሞ የቅንጅት ኢዴሊ ፓርቲ ፖለቲከኛ ዶክተር አለማየሁ አረዳ በበኩላቸው ይህንን ሁሉ ጭቅጭቅ ኢትዮጵያ አልፈጠረችውም ይላሉ። ኢትዮጵያ 130 ሚሊዮን ሕዝብ ያላት የባህር በር የሌላት ሀገር ናት። ዙሪያዋን ያሉ ኤርትራ፣ ጅቡቲ፣ ሶማሊያ፣ ሱዳንን ጨምሮ የመን፣ ግብጽና ሳውዲን የያዘ የቀይ ባህር ካውንስል የተባለ ማህበር ፈጥረዋል። እነዚህ ሁሉ ተሰብስበው ከኛ ውጪ ወደ ቀይ ባህር መድረስ የለበትም ሲሉ ኢትዮጵያ ዝም ብላ ማየት ነበረባት ወይ? ኢትዮጵያ ወደ ማህበሩ እንዳትገባ ከጅቡቲ ድምፅ ታቅቦ ውጪ ሁሉም ድጋፍ ሰጥተዋል። በህዳሴ ግድብ ግንባታና በጦርነት ሳቢያ ከ12 ጊዜ በላይም ወደ ተባበሩት መንግስታት ድርጅት ከሰውናል። ከነዚህ ጋር እንዴት ነው ታዲያ ዘላቂ ሰላም መመስረት የሚቻለው? ከኤርትራስ ጋር እንዴት ነው ዘላቂ ሰላም የሚመሰረተው? በእኔ እምነት አሰብ ወደ ኢትዮጵያ ሲመለስ ብቻ ነው ዘላቂ ሰላም የሚኖረው። ኢትዮጵያ የባህር በር እንዳታገኝም በውሃ ሀብቷ እንዳትጠቀምም ለማድረግ ዙሪያችንን የከበቡ ሀገሮች እንደሚያሰሩ ይታወቃል። ጅቡቲ ለኢትዮጵያ ታጁራን እሰጣለሁ ብትልም ሀያላን ሀገሮች ነው ያሰፈረችው። ሶማሊያ የኢትዮጵያ ወደብ ከፈለገች ችግር የለውም ብትልም ዛሬ ግን ለአሜሪካው ትራምፕ ውሰዱ ስትል ነው የታየው በማለት የጂኦፖለቲካዊ ውጥረቱን አብራርተዋል። ኢትዮጵያ መሰረታዊ ጂኦፖለቲካዊ ጥቅሞቿ እስካልተከበሩ ድረስ ጎረቤት ሀገሮች የፈለጉትን ቢሉም ጥያቄዋን ማንሳቷን መቀጠል እንዳለባት ግን ፖለቲከኛው አሳስበዋል።